ጦርነቱ ራሱ የተዘጋጀንበት ጦርነት አይደለም። የተዘጋጀንበት ጦርነት አልነበረም። ባልገመት ነው ተገምቶም አልነበረም። ከኤርትራ ጥቃት ይሰነዝራል የሚል ግምትም አልነበረም። በዛሬ ዝግጅታችን በርካታ የሰው ሕይወት የቀጠፈውን በኢትዮጵያና በኤርትራ መካከል የተደረገውን ጦርነት እንመለከታለን። የዚህ ጦርነት መነሻ ምክንያቶች፣ ስለ ጦርነቱ አነሳስ የነበሩ ያልተጠበቁ ክስተቶችን እናያለን። ለዛሬ ዝግጅታችን ዋቢ ያደረግነው መጽሐፍ በህወሓት ከፍተኛ አመራር በነበሩት በገብሩ አስራት የተጻፈውን ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለውን መጽሐፍ ሲሆን ለዚህ መጽሐፍ ጸሐፊ ለአቶ ገብሩ አስራት ለትውልድ ላስተላለፉልን ታሪክ ምስጋናችንን እያቀረብን ወደ ፕሮግራማችን እንገባለን። የአሜሪካኖቹ ሁለተኛው የማስታረቅ ሙከራ። ኢሳያስ በአሜሪካና በሩዋንዳ ተነሳሽነት የተሞከረውን እርቅ እንዳልተቀበለና ከዚህም የተነሳ ሁለቱም ሀገሮች የጀመሩት የእርቅ እንቅስቃሴ እንደተውት ቀደም ሲል ገልጫለሁ። አሜሪካኖች በቀጥታ የሚያደርጉትን ሙከራ ቢያቆሙም በአፍሪካ አንድነት ድርጅት ተጽዕኖአቸውን አሳድረው በስተጀርባ ሆነው የሚያንቀሳቅሱት አዲስ የእርቅ ሙከራ ጀምረው ነበር። በዚህ መሰረትም በኢትዮጵያና በኤርትራ መካከል የተፈጠረውን አለመግባባት በሰላም ለመፍታት የሚያስችል የአፍሪካ አንድነት ድርጅት የስምምነት ማዕቀፍ ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒየን ፍሬምወርክ አግሪመንት ፎር ፒስፉል ሴትልመንት ፎር ዲስፒዩት ቢትዊን ኤርትራ ኤንድ ኢትዮጵያ የሚል ሰነድ ጥቅምት 1991 ዓ.ም በቡርኪና ፋሶ ዋና ከተማ ኡጋዳጉ ላይ በተሰየመው 34ኛው የአፍሪካ አንድነት ድርጅት መሪዎች መደበኛ ስብሰባ ጸድቆ ነበር። ሰነዱ በሁለቱም ሀገሮች ተቀባይነት ያገኝ ዘንድም የአፍሪካ አንድነት ድርጅት ከፍተኛ አስታራቂ ቡድን መድቦ በዚህ ቡድን የቡርኪና ፋሶ ፕሬዝዳንት፣ የአፍሪካ አንድነት ድርጅት የወቅቱ ሊቀመንበር ብሌስ ኮምፓሬ፣ የዚምባብዌ ፕሬዝዳንት ሮበርት ሙጋቤ፣ የሩዋንዳው ፕሬዝዳንት ፓስተር ቢዚሙንጉ፣ ፕሬዝዳንት ሐሰን ጉሌድ ኦብቲዶን ተወካይ፣ የጅቡቲ የውጭ ጉዳይ ሚኒስትር፣ የአፍሪካ አንድነት ድርጅት ዋና ጸሐፊ ሳሊም መሐመድ ሳሊም ተወክለው ነበር። የቡድኑ አባላት አዲስ አበባና አስመራ እየተመላለሱ የሁለቱን ሀገሮች መሪዎች ለማግባባት ሲሞክሩ ኢትዮጵያ በቀረበው ሰነድ ላይ ሁለት የማብራሪያ ጥያቄዎችን አንስታ ጥያቄዎቹ ከዚህ ስምምነት በኋላ የሚነደብ ዝርዝር ሰነዶች እንደሚመለሱለት ተገልጾለት ሰነድ በመርህ ደረጃ እንደምትቀበለው አረጋገጠች። ኢትዮጵያ ያነሳቻቸው የማብራሪያ ጥያቄዎችም አንደኛ ከባድመ የሚወጣው ሻዕቢያ መሆኑ ግልጽ እንዲሆን፣ ሁለተኛ ወደ አካባቢ የሚላኩት ገለልተኛ የውጪ ወታደራዊ ታዛቢዎች የኢትዮጵያ የነበረውን የአካባቢውን መስተዳደር የሚረዱት መስተዳደሩ ሲጠይቃቸው ብቻ እንደሆነ ይረጋገጥልን የሚሉ ነበሩ። የአፍሪካ አንድነት ድርጅት ከፍተኛ ልዑክ ከባድመ የምትለቀው ኤርትራ መሆኗን፣ ወታደራዊ ታዛቢዎችም የአካባቢውን መስተዳደር የሚረዱት በመስተዳደር ሲጠየቁ ብቻ መሆኑን ግልጽ መልስ ሰጡ። ሆኖም ኤርትራ በ10 አብይ ርዕሶች የተደራጁ በርካታ ጥያቄዎችን አቅርባ በቂ መልስ አልተሰጠኝም በማለት ሰነዱን ሳትቀበለው ቀረች። አሜሪካና የአፍሪካ አንድነት ድርጅት አስታራቂዎች ባዘጋጁት የአፍሪካ መሪዎች ባጸደቁት በዚህ ሰነድ ለኤርትራ የሚበጁ በርካታ አንቀጾች ተካተው ነበር። ከነዚህ ማለም በሰነዱ መንደርደሪያ ላይ የሰፈረው የድንበር ማካለሉ ተግባር በ1964 ዓ.ም የአፍሪካ አንድነት ድርጅት ከፍተኛ አመራር በካይሮ ባካሄደው ከፍተኛ ጉባኤ ያስተላለፈው ውሳኔ የቀኝ ግዛት ውሎች አመራው አግባብነት ያላቸው ዓለም አቀፍ ሕጎች መሰረት በማድረግ ይከናወናል የሚል ነበር። እነዚህ ስምምነት ነጥቦች ሻዕቢያ አጥብቆ የሚፈልጋቸውና ኤርትራን እንደ ሀገር እንድትቆም እንዳስፈላጊ ሕጋዊ ምሰሶዎች የሚወስዳቸው ሲሆን የኢህአዴግ አመራር በበኩሉ ኤርትራ ጥያቄ የቀኝ ግዛት ጥያቄ ነው ብሎ ያምን ስለነበር የኢትዮጵያ ጥቅም ግምት ውስጥ ሳያስገባ የተቀበላቸው ነበሩ። ኢትዮጵያ የኤርትራ ቀኝ ገዢ የነበረችው ኢጣሊያ ያደረጉት የድንበር ስምምነት ኢጣሊያ ራሷ በ1935 ዓ.ም አፍርሰው ነበር። ከዚህም በተጨማሪ የተባበሩት መንግስታት ድርጅት በ1952 ዓ.ም ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትዋሃድ መወሰኑ እየታወቀ በ1900፣ በ1902፣ በ1908 ዓ.ም ከአጼ ምኒልክ ጋር የተደረጉት የድንበር ውሎች ስምምነቶችና መግባባቶች ሕጋዊ ተቀባይነት እንደሌላቸው እየታወቀ ለስምምነቱ መነሻው ነው መወሰዳቸው አግባብ አልነበረም።
የሆነው ያለ የኢህአዴግ አመራር በዚህ ስምምነት ለመዳኘት ሲወስን ሻዕቢያ ሰነዱን ባይቀበሉትም ኢትዮጵያ ስትቀበለው ለረጅም ጊዜ ሲፈልጉት የነበረው የስምምነት ማዕቀፍ አገኙ ለማለት ይቻላል። ሌላው በዚህ ስምምነት ማዕቀፍ የሰፈረውና በሁለቱ ሀገሮች ዘንድ በቀላሉ ተቀባይነት ይኖረዋል ተብሎ የተገመተው አንቀጽ የሁለቱ ሀገሮች ሰራዊት ግጭት ከመጀመሩ በፊት ወደ ነበሩበት ይመለሱ የሚለው ነበር። ይህም በመጀመሪያው የእርቅ ሙከራ የሰፈረ ቢሆንም በቀደመ ግጭት የነበረው ሁኔታ ይረጋገጥ ወይም ስታተስ ኩዌስት ይጠበቅ መባሉ በመሰረቱ እጅግ ቀላል ጉዳይ አልነበረም። ሆኖ ሻዕቢያ ይህንን ለመቀበል ዝግጁ አልነበረም። አደራዳሪዎቹ የቀድመ ግጭት ሁኔታውን ይረጋገጡ ከሚሉ መርህ ወጣ ያሉ በርካታ መለስተኛ ስንቀሮች አስገብተው ነበር። ከነዚህም መካከል ሁለቱ ወገኖች ግጭት ከተከሰተበት አካባቢ ሲለቁ በምትኩ ገለልተኛ የሆነ የውጭ ኃይል ሰፍሮ የአካባቢውን ጸጥታ የማስጠበቅና አስተዳደሩን የመከታተል ኃላፊነት ይሰጠዋል የሚልም ነበር። ሁኔታዎች ግጭቱ ከመከሰቱ በፊት ወደ ነበሩበት ይመለሳሉ የሚለውን ሐረግ ግን በሁለቱም ወገኖች በኩል ለተለያዩ ትርጉሞች የተጋለጠ ነበር። በኢትዮጵያ በኩል ሁኔታዎች ቀድሞ ወደ ነበሩበት ይመለሳሉ ሲባል የባድመን አካባቢ ብቻ የሚመለከት ሳይሆን የዛላምበሳን፣ የኢሮብንና የቡሬን አካባቢዎች ጭምር የሚመለከት ነበር። የተጠቀሙትን ሐረግ ከነዚህ አካባቢዎች የነበረው አስተዳደር ታጣቂ ሚሊሻዎችና ፖሊሶች ጨምሮ ድሮ ወደ ነበረበት አካባቢና ያከናውናቸው የነበሩት ተግባሮች ይመለሳል ማለቱ እንደሆነ ግልጽ አልነበረም። የውጭ ታዛቢ ቡድንም ሁኔታዎችን ከመከታተልና ከማሳወቅ ያለፈ የማስተዳደር ስልጣን እንደማይኖረውም እንዲያረጋግጡለት ጠይቆም ነበር። በሻዕቢያ በኩል ደግሞ ቅድመ ግጭት ሲባል ግንቦት 1990 ዓ.ም ላይ የተደረገውን ግጭት ብቻ ሳይሆን ከዚህ ቀደም ብሎ በ1989 ዓ.ም በሰሜን አፋር ባዳ አካባቢ ልዩ ስሙ አዲምሩግ የተባለው አካባቢ የኢትዮጵያ ሰራዊት በኃይል የተቆጣጠረ አካባቢን ያካትት የሚል ጥያቄ ነበር። በዚህ ሁኔታ ድሮ ወደ ነበረው ይመለስ የሚለው ጉዳይ ላይ የኢትዮጵያ መንግስት ሻዕቢያዎችና አስታራቂው ቡድን የጋራ ግንዛቤ ስላልነበራቸው ተመሳሳይ ግንዛቤ ላይ ለመድረስ ተደጋጋሚ ስብሰባዎች፣ ምልልሶችና ድርድሮች ይደረጉ ነበር። ድርድሮቹም በተለያዩ ሀገሮች ሲካሄዱ ሻዕቢያዎችም የተለያዩ ደንቃራዎችን በማስቀመጣቸው ሂደቱ እጅግ የተጓተተ ነበር። በተካሄዱም ስብሰባዎች ሁሉ በአፍሪካ አንድነት ድርጅት ተወካዮችና በሻዕቢያ መካከል መተማመን አልነበረም። በተለይ የቡርኪና ፋሶ ኮምፓሬ፣ የጅቡቲው ኦፕቲዶን ኢሳያስ አመፀኛ መሆኑን ተገንዝበው እቅጩን ይነግሩት ስለነበር እንደ ሀገር መሪ የሚገባቸውን ክብር ነስቷቸውም ይዘልፋቸው ነበር። ከዚህ የተነሳም የእርቁ ሂደት ዘገምተኛ በመሆኑ አሜሪካኖችና አውሮፓውያን እጅግ ተበሳጭተው ነበር። የሻዕቢያን ወረራ ለመቀልበስ የኢትዮጵያ የመጀመሪያው ዝግጅት። ሻዕቢያ በኃይል ከተቆጣጠራቸው ከባድመ ከሌሎች የኢትዮጵያ ግዛቶች ላለመውጣት ላሳየው እምቢተኝነት መነሻው ወታደራዊ ኃይል ሚዛን ወደ እርሱ ማጋደሉ ነበር። በዲፕሎማሲ ረገድ የነበረው ድጋፍ ከሞላ ጎደል ወደ ኢትዮጵያ ያደላ ቢሆንም የአፍሪካ አንድነት ድርጅትና የተባበሩት መንግስታት ድርጅት ተመድ ግን ሻዕቢያን በወራሪነት አላወገዙም ነበር። እነዚህ ድርጅቶች በሌሎች ተመሳሳይ አጋጣሚዎች እንደሚያደርጉት ጥፋተኛው ማን እንደሆነ አጣርተው በአጥፊው ላይ ተገቢውን ቅጣት ለመስጠት አልሞከሩም ነበር። ኃያላኑ መንግስታት ችግሩ ተደባብሶ እንዲታለፍና ከተቻለም በቀላል እርቅ ላይ እንዲደርሱ መፈለጋቸው የተገነዘበው ኢሳያስም የሻዕቢያን ኃይል እስካላደላደለ ድረስ ምንም አይነት ችግር እንደማያጋጥመው አረጋግጦ ሰራዊታችን ከባድመ ለቀቀ ማለት ፀሐይ በስተምስራቅ ትጠልቃለች ብሎ እንደማሰብ ነው ብሎ ነበር። ይህን የሻዕቢያ እርቢተኝነት የተገነዘበው አብዛኛው የኢህአዴግ አመራርና የሰራዊት አዛዥም የኢሳያስ ጥጋት እንዲበርድ ካልተደረገ በአካባቢው ዘላቂ ሰላም እንደማይገኝ ያውቅ ነበር። በዲፕሎማሲው መስክም አስፈላጊው እንቅስቃሴ መቀጠል ቢኖርበትም ለሰላም ሂደት ወሳኝ የሚሆነው ግን ኃይላችንን አጠናክረን የሻዕቢያን ኃይል በማያዳግም ሁኔታ መምታት እንደሆነ ብዙዎቻችን እናምን ነበር። በመሆኑም የኢትዮጵያ ሰራዊት በአመራር በጦር መሳሪያና በሰው ኃይል ተጠናክሮ እንቅስቃሴው እንዲቀጥል ስምምነት ላይ ተደርሶ ነበር። ጦሩን በተገቢው መምራት ይቻል ዘንድም ከፖለቲካ አመራሩና ከከፍተኛ ወታደራዊ አዛዦች የተውጣጣ አንድ ማዕከላዊ ዕዝ ወይም ሴንትራል ኮማንድ እንዲቋቋምና ጦርነቱ እንዲመራ ተወስኖ ከኢህአዴግ የበላይ አመራር አባላት የሰራዊት አዛዦች አንደኛ ጠቅላይ ሚኒስትር መለስ ዜናዊ፣ ሁለተኛ የኢህአዴግ ፖለቲካ ጽሕፈት ቤት ኃላፊ ተወልደ ወልደ ማርያም፣ ሶስተኛ የጦር ኃይሎች ኢታማዦር ሹም ጻድቃን ገብረትንሳኤ፣ አራተኛ የአየር ኃይል አዛዥ አበበ ተክለሃይማኖት፣ አምስተኛ የመከላከያ ሚኒስትሩ ተፈራ ዋልዋ፣ ስድስተኛ የቀድሞ መከላከያ ሚኒስትር የትዕምት ስራ አስኪያጅ ስዬ አብርሃ፣
7ኛ የመከላከያ ሰራዊት የደህንነት ሹም ጀነራል አባዱላ ገመዳ፣ 8ኛ ጌታቸው አሰፋ በጸሐፊነት በማዕከላዊ እዙ ተካተው ነበር። ሰራዊቱን በሰው ኃይል ለማጠናከር ሲባልም ከመላ ሀገሪቱ ከፍተኛ ቁጥር ያላቸው ወጣቶች እንዲመለመሉ ተደርጎ የኢህአዴግ የፖለቲካ ጽሕፈት ቤቶች በሙሉ ይህንን እቅድ እንዲያስፈጽሙ ኃላፊነት ተሰጥቷቸው በከፍተኛ ወኔ ይንቀሳቀሱ ነበር። በዚህ መሰረትም በአጭር ጊዜ ውስጥ በ10 ሺዎች የሚቆጠሩ ምልምሎች ወደ ማሰልጠኛ ማዕከላት አመሩ። በደርግ ጊዜ የተሰሩት ብሔራዊ ውትድርና ማሰልጠኛ ማዕከላትም እንደገና ተከፍተው ስራቸውን ሲጀምሩ አዳዲስ የስልጠና ማዕከላትም ተከፈቱ። በመልመላው ሂደትም ከተስተዋሉ እጅግ አስደናቂ ክስተቶች አንዱ እድሜያቸውና ክብደታቸው እንዲመለመሉ መፈቅድላቸው ወጣቶች የአዋቂ ልብስ እየለበሱ በጫማቸው ጨርቅና ወረቀት እየጎሰጎሱ ኪሳቸው ውስጥ ድንጋይ እየጨመሩ ለመመልመል መሟሟታቸው ነበር። ይህ ሁሉ የሚያደርጉት የሀገራቸው ሉዓላዊነት ለመጠበቅ ነበር። ያም ሆኖ ይህ በዚህ አግባብ የሰለጠኑ ወጣቶች ስልጠናቸውን አጠናቀው ወደ ግንባር ዘመቱ። በወቅቱ የኢትዮጵያ መንግስት የተለያዩ ዘመናዊ የጦር መሳሪያዎችን ግዢ አከናውኖ ነበር። በርካታ ተተኳሾችን ቲ55 እና ቲ62 የተባሉ ታንኮችም እንዲሁም የተለያዩ ቀላልና ከባድ የጦር መሳሪያዎች ተገዝተው ወደ የጦር ግንባሩ ተልከዋል። በዚህ በተቻኮለ የጦር መሳሪያ ግዢ ወቅት በአቅራቢነት ወደ ላይነት ሩሲያዎች፣ ዩክሬናውያን፣ እስራኤሎች እና ቡልጋሪያኖች ከፍተኛ ጠቃሚዎች ሆነዋል። ይሁሉ ሲሆን በሶስተኛው የኢህአዴግ ጉባኤ ከኤርትራ የበለጠ ቅድሚያ ይሰጠው የተባለው የመልሶ ግንባታና የልማት መርሃ ግብር በውጪ መዛባትና በተፈጠረው ሁከት ምክንያት ተስተጓጉሎ ነበር። ኢትዮጵያ ጦሯን ያሰማራችው በአራት ዋና ዋና አቅጣጫዎች ማለትም በሽሬ በኩል፣ በባድመ ግንባር፣ በአድዋ በኩል፣ በገሩ ስርናይ በርማን ግንባር፣ በአጋመ በኩል፣ በዛላምበሳና በአይጋ ግንባር እንዲሁም በአፋር በኩል በቡሬ ግንባር ነበር። ሻዕቢያም በእነዚሁ ግንባሮች በብዙ ሺህ የሚቆጠሩ ሰራዊትና ማለቂያ የሌለው የጦር መሳሪያ ክምችት ነበረው። በወቅቱም ትግራይና ሰሜን ምስራቅ አፋር አካባቢዎች ታንኮችና የከባድ የጭነት መኪኖች ሰራዊት የሚርመሰመሰባቸው ነበሩ። በየተራራውም አካባቢው ራዳሮች ተተክለው የሻዕቢያን አውሮፕላን እንቅስቃሴዎች ይቃኙ ነበር። በአጠቃላይ በሁለቱ ሀገሮች በኩል ወደ ግማሽ ሚሊዮን የሚጠጋ ሰራዊት ለፍልሚያ ተዘጋጅቶ ነበር። በኢትዮጵያ በኩል ከመደበኛ ጦር በተጨማሪ ሚሊሻዎች፣ በብዙ ሺህ የሚቆጠሩ የወጣት ማህበር አባላት፣ ሴቶችና ሌሎች የህብረተሰብ ክፍሎች ሲሰለፉ በየግንባሩ ሰራዊቱን የሚያነቃንቁ የኪነት ቡድኖች ነበሩ። በቅርብ ርቀት ያለው ቀርቶ ከመሃል ሀገር፣ ከደቡብ፣ ከምስራቅና ከምዕራብ ኢትዮጵያ አካባቢዎች ብዙ ህዝብ ሰንጋውን፣ በጉን፣ ፍየሉን፣ ጥሬ ገንዘቡን ለማበርከት ግንባር ድረስ ይመጣ ነበር። በውጭ ሀገር የሚኖሩ ኢትዮጵያውያንም ትውልደ ኢትዮጵያውያንም ሰራዊትን ለማበረታታት ጦር ግንባር ድረስ ዘልቀው ድጋፋቸውን እየሰጡ በዲፕሎማሲው የተቻላቸውን አድርገዋል። በአጠቃላይ ጦርነቱ በሁለት ግዙፍ ሰራዊቶች መካከል የሚደረግ መሆኑ ቀርቶ የኢትዮጵያ ህዝብ በስፋት የተሳተፈበት ነበር። የህዝቡ ተሳትፎ የተጧጧፈው በቅስቀሳ ሳይሆን በበለጠ በነበረው ሀገራዊ ወኔ ስለነበር ይህ ለተዋጊው ሰራዊት ከፍተኛ ሞራል ድጋፍ ሰጥቶት ነበር። በግንባር የተሰለፈው ሰራዊት ብቻ ሳይሆን ሲቪሉ የህብረተሰብ ክፍልም ለሀገሩ ሉዓላዊነት ህይወቱን አሳልፎ ለመስጠት ዝግጁ የሆነበት ሁኔታ ነበር። በ1888 ዓመተ ምህረት በተካሄደው የአድዋ ጦርነትና በ1928 ዓመተ ምህረት የተካሄደው ጸረ ጣሊያን ጦርነት የነበረው የህዝብ ቁርጠኝነት ከፍተኛ እንደነበር በታሪክ ቢወሳም በህይወቴ በተጨባጭ የኢትዮጵያውያንን ከፍተኛ ወኔ ያየሁት በዚህ አጋጣሚ ነበር። ህዝቡ የሀገሩ ሉዓላዊነት ለማስከበር የነበረው አስገራሚ ቁርጠኝነት ለመግለጽ ብዙ አብነቶች ለማቅረብ ቢቻልም እኔን እጅግ የመሰጡኝ ከሶማሊያ ክልል ሽንሌ ዞን ፍየሎችን ጭነው 1500 ኪሎ ሜትር ተጉዘው ዛላምበሳና ባድመ ግንባር ድረስ የመጡት በርካታ ወንዶችና ሴቶች ነበሩ። በዚህ ክልል የዘመቱት ወጣቶች በአጭር ጊዜ ተዋጊዎች ለመሆንም በቅተዋል። ግንባሩን ለመጎብኘት ከሶማሊያ ክልል የሄዱት ሲቪሎችም ከነዚህ ወጣቶች ጋር ሲገናኙ አይዟችሁ፣ በርቱ፣ ወደ ኋላ እንዳትሉ እያሉ ያበረታቷቸው ነበር። ከነዚህም ወደ ግንባር ከመጡት አንዲት መልካም ወጣት በኋላ እንዳጋጣሚ ዋና ጦርነት ከመጀመሩ በፊት በተደረገው መለስተኛ ውጊያ ተሰውቶ ኖሮ ጓደኞቿ ይህን ሲነግሯት ምንም ሳትል ጸሎት አድርሳ ጀግና ለሀገሩ ክብር ሲል ይሞታል፣ ባለ ሞታው ለሀገሩ ስለሆነ ያኮረኛል ብላ ሌሎችን አበረታታ ወደ መጣችበት ተመልሳለች። የኢትዮጵያ የመጀመሪያው መጠነ ሰፊ ጥቃት አስመራ ድረስ ለመዝለቅ ስለመወሰኑ። ኢትዮጵያ ከፍተኛ ሰራዊት ስልጠናን እና ማስታጠቅን ካጠናቀቀች በኋላ የጥቃቷን አድማስ አስቀድማ መወሰን ነበረባት። የሻዕቢያ ጦር ለማጥቃት በሚደረገው እንቅስቃሴ ሰራዊታችን እስከ ድረስ ይዘልቃል የሚለው ጥያቄ
መመለስ ነበረበት። በመሆኑም የኢትዮጵያ ሰራዊት የመጨረሻ መዳረሻ አስመራ መሆን እንዳለበት በኢህአዴግ ስራ አስፈጻሚ ኮሚቴ ስምምነት ላይ ተደረሰ። ከዚህ በኋላ ሁሉም የማዕከላዊ ኮሚቴ አባላት በያሉበት ስለ ጉዳዩ እንዲወያዩ ተደርጎ በትግራይ የነበሩት የህወሓት ማዕከላዊ ኮሚቴ አባላት በመቀሌ ላይ፣ የአዲስ አበባ የነበሩት በኢህአዴግ ዋና ጽሕፈት ቤት፣ ሌሎች የኢህአዴግ አባላት ድርጅቶች በማዕከላዊ ኮሚቴ አባልነት ባመቻቸው ቦታ ተሰባስበው የማጥቃት ውሳኔው ላይ ውይይት ተካሄደ። የህወሓት ማዕከላዊ ኮሚቴ ጉዳዩን አንስቶ በተወያየበት ወቅት በተለይ አዲስ አበባ ላይ ብርቱ ክርክር ነበር። የክርክሩ መነሻ ሻዕቢያን ለመምታት አስመራ ድረስ ዘልቆ መግባት ሉዓላዊ ሀገርን መውረር ስለሚሆን ተገቢ አይደለም የሚል ነበር። እንዲያውም አስመራ ድረስ ዘልቀን ከገባን ከቀደምቶቹ ወራሪ ገዢዎች በምን እንለያለን የሚል ተቃውሞ ተነስቶ ነበር። የዚህ ተቃውሞ ዋና አቀንቃኞችም የመለስ ልዩ ረዳት የነበረው ሙልጌታ አለምሰገድና ጌታቸው አሰፋ ሲሆኑ ከሁለቱም መካከል ጠንክሮ የተከራከረው ደግሞ ሙልጌታ አለምሰገድ ነበር። ሙልጌታና ጌታቸው ላቀረቡ ተቃውሞ ከቤቱ መልስ ሲሰጣቸው አስመራ ድረስ ለመዝለቅ የተፈለገው ኤርትራን በኢትዮጵያ ግዛት ስር ለመመለስ ሳይሆን የሻዕቢያን ወታደራዊ አቅም ሰብሮ ዳግም ለአካባቢው ደህንነት ስጋት እንዳይፈጥር በማድረግ ነው። አንዴ ጦርነት ውስጥ ከተገባ ደግሞ የወራሪን ሉዓላዊነት በማስጠበቅ ስም ከፊል ድምሰሳ የሚባል ነገር የለም። አቅም እስከፈቀደ ድረስ ጦርነት የከፈተውን ወገን ለመደምሰስ ቦታ ሳይወሰን ጥረት ማድረግ አለብን። ዋና ዓላማው የኤርትራ መልሶ መቆጣጠር እስካልሆነ ድረስ የሻዕቢያ ሰራዊት አግባብተን ገብቶ መደምሰሱ የኤርትራ ሉዓላዊነት መደፈር ሊሆን አይችልም የሚል መልስ ተሰጥቶ በመጨረሻ ቤቱ በአብላጫ ድምፅ ተስማምቶ ውሳኔው ተላለፈ። ትግራይ ውስጥ የነበረው 9 የማዕከላዊ ኮሚቴ አባላት ግን ያለምንም ተቃውሞ ውሳኔውን ተቀብለን ተግባራዊ ለማድረግ ተስማማን። ሌሎች የኢህአዴግ አባል ድርጅቶችም በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን አስመራ ድረስ ዘልቆ የመግባት ውሳኔ እንደተቀበሉት በየድርጅቶቹ በቀረበው ዘገባ ተረጋገጠ። በዚህ መሰረትም አስመራ ድረስ ከዘለቅን ዋናው አሳሳቢ ጉዳይ ኤርትራ ውስጥ ፖለቲካውን እንዴት ማረጋጋት ይቻላል የሚለው ነበር። ይህ ተግባር በዋናነት ኤርትራውያን የራሳቸው ቢሆንም እንደ መሸጋገሪያ ግን የሰላም መረጋጋት የሚሰሩ አለቃ ጸጋዬ በርሄ የሚያስተባብራቸው ካድሬዎች ተመደቡ ነበር። በዚህም አስመራን ግቡ ያደረገ የጥቃት እቅድ ተዘጋጅቶ የሚቀረውን ውሳኔ ከወታደራዊ እንቅስቃሴ ጋር አዛምዶ ተግባራዊ ማድረግ ሆነ። ወታደራዊ ዝግጅትና የውጊያ ሂደት። በየግንባሩ የተሰማሩ የጦር አዛዦች መቀሌ ቤተ መንግስት ተሰባስበው በጥቃቱ መከተል ስላለባቸው ስልቶችና አቅጣጫዎች ሰፊ ውይይት አድርገው ነበር። ይህ ውይይት መራ የነበረው የጦሩ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ሲሆን የአየር ኃይል አዛዥ የነበረው ጀነራል አበበ ተክለሃይማኖት ሌሎች ከፍተኛ መኮንኖችም በስብሰባው ተገኝተው ነበር። እንዳጋጣሚ ሆኖ ሰራዊቱን መከተል ያለበትን የውጊያ ስልትና አቅጣጫ በተመለከተ መግለጫና ማብራሪያ ሲሰጥ እኔም በስብሰባው ተገኝቼ ነበር። በውይይቱም ያስተዋልኩት ነገር የተቀየሰው የውጊያ ስልትና አካሄድ ድሮ የህወሓት ወይም የኢህአዴግ ሰራዊት ይከተል ከነበረው የተለየ እንደነበርና የሻዕቢያ ሰራዊት ለመደምሰስ ወሳኝ ቦታ የተሰጠው ለከባድ መሳሪያ እንደሆነ ነበር። በዚህም የጥቃት ስልት መሰረት መጀመሪያ በአንድ የጠላት መከላከያ ወረዳ ላይ አካባቢውን የሚሸፍን ብርቱ የከባድ መሳሪያ ድብደባ ቢካሄድ 50 ከመቶ የሚሆነው የጠላት ኃይል ከጥቅም ውጪ ሊሆን ይችላል የሚል ነበር። ይህ ከሆነ ደግሞ የመከላከያ ወረዳው ስርዓት ሊያፈራርስ እንደሚችል ተገልጾ ነበር። ለዚህም ሲባል የተለያዩ የከባድ መሳሪያ ተተኳሾች ጥቅም ላይ እንዲውሉ ዝግጅት ተደርጎ በዚህ ውጊያ ስልት የሻዕቢያን ጠንካራ ምሽግ በማፈራረስ ለወሳኙ ድል እንደምንበቃ በአጽንኦት ተገልጾ ነበር። በዚህ አዲስ ስልት አዋጭነት ዙሪያ ጠንካራ ያለ ጥያቄ ያቀረበው ጀነራል ሰዓረ መኮንን ሲሆን ያ አካሄድ ያዋጣናል ወይ፣ ስልቱስ ተግባራዊ ለማድረግ እንችላለን ወይ የሚሉ ጥያቄዎችን አንስቶ ነበር። እኔም የስልቱ አዋጭነት ስላልጠራጠረኝ ተመሳሳይ ጥያቄ አቅርቤ ነበር። ይህ የጠላት ይዞታ በከባድ መሳሪያ ሽፋን የመደብደብ ስልት ብላንኬት ቦምባርድመንት እውን ያዋጣል ወይ ለሚለው ጥያቄ በሶቪየት ወታደራዊ ሳይንስ የተማረው ጀነራል አለምሸት ደግፌ የአራር አካዳሚ ምሩቅ በህወሓት የከባድ መሳሪያ ስልጠኛ የነበረው በወቅቱ ኮሎኔል አሁን ብርጋዴር ጀነራል ሀለፎም አለሙ ቼንቶ ማብራሪያ ሲሰጡ በአካሄዱ በሶቪየቶች ተፈትኖ ውጤታማ እንደሆነ ማስረጃ አስመርኩዘው ያስረዱ ነበር። በኢትዮጵያ በኩል አዲስና ገና ያልተዋሃደ እግረኛ ሰራዊት በብዛት ባለበት ሁኔታ ይህ ስልት ተግባራዊ ከሆነ የእግረኛው ድክመት ከመሸፈኑም ሌላ የሚከፈለው የህወሓት መስዋዕትነት ያቀለዋል የሚል ስሌትም ስለነበር የውጊያ ስልት ያለ ጥርጥር ለድል እንደሚያበቃ በርካታ የሰራዊት አመራር አባላት አምነውበት ነበር። የሰራዊት አዛዦችም በጥቃት ስልትና ቅድመ ተከተል ከተወያዩ በኋላ
ወደ የግንባሩ ሲመለሱ በውይይት የቀረበው የውጊያ ስልት በየግንባሩ የተሰማራ ተዋጊ ኃይል እንዴት እንደተቀበለው ለመታዘብ በየአጋጣሚው በየግንባሩ ከነበሩ አዛዦች ለመነጋገር ሞክር ነበር። ከዚህም ሌላ ከነተወልደ ወልደ ማርያም ጋር በተደራጀ ሁኔታ አንዳንድ ግንባሮችን እየጎበኘን አዛዦችን እያነጋገርኩ ነበር። ከነዚህ ካነጋገርኳቸው መካከል በጾሮና ግንባር ተሰማርተው የነበሩት ሐለፎም ዓለሙ ወይም ቼንቶ እና ሙልጌታ ገብረ ሕይወት ወይም ጫልቱ፣ በቡሬ ግንባር የነበረው በኋላም ወደ ገሩ ስርናአይ ግንባር የተዘዋወረው ጀነራል ሰዓረ መኮንንና በአካባቢው የነበሩ የክፍለ ጦር አዛዦች በዛላምበሳ አንድ ሻምበል መሪ ይገኙባቸዋል። ከነዚህ አዛዦች የበታች መኮንኖች የተገነዘብነው በአብዛኛው የሻዕቢያን ሰራዊት ከቁም ነገር እንደማይቆጥሩት ነበር። ኮሎኔል ሐለፎም ቼንቶ በቂ የመድፍ የታንክና ሌላ የጦር መሳሪያ ትጥቅ ስላለን የጾሮናን ግንባር ጠራርገን መቀጠል አያስቸግረንም የሚል የጸና አቋም ነበረው። ሙልጌታም ጫልቱም እንዲሁ በቂ ዝግጅት ስለተደረገ ጥቃቱ እንደማያስቸግር ይገልጽ ነበር። ዛላምበሳ ግንባር ላይ ያገኘነው አንድ የሻምበል አዛዥም የሻዕቢያን ፈንጂ ምሽግ ጠራርጎ ወደፊት ለመግፋት ምን አይነት ፈተና ሊያጋጥም ይችላል ብለን ስንጠይቀው ይህ ለኛ ተውት አያስቸግረንም፣ ትዕዛዝ ይተላለፍልን እንጂ በአንድ ቀን ብቻ ሰንዓፈ እንደርሳለን፣ ሻዕቢዎችን እናቋቸዋለን፣ እነሱም ያቁናል፣ አመራሩ ብቻ ቶሎ ትዕዛዝ ይስጠን ብሎ መልሶልን ነበር። በበኩሉ የዚህ አዛዥ መንፈስና ወኔ የኛም ሞራል ለመገንባት ወይም ለጉራ ሳይሆን ከጥልቅ እምነት የመነጨ እንደነበር ተገንዝቤያለሁ። የሻዕቢያን ሰራዊት ማጥቃት ቀላል እንደማያውቅ ወሳኙ ውጊያ የመካናይዝዱ እንደሚሆን የነገሩን ደግሞ በቡሬ ግንባር የነበሩ አዛዦች ነበሩ። የምንዋጋው አውላላ ሜዳ ከመሆኑም ሌላ የዋና የሌላ አቅርቦት ችግር ስላለ የማሸነፍ የሚቻል ቢሆንም ይህ ግን በቀላሉ ይሳካል ብሎ መናገር ያስቸግራል ይሉ ነበር። እውነትም የአካባቢው መልክዓ ምድር እጅግ አስቸጋሪ በመሆኑ እንኳን በውጊያና በሰላም ጊዜ ውሃ ለማግኘት የሚያስቸግርበት አካባቢ ነበር። በቦቴ የሚመላለሰው ውሃ ወደ የጦሩ ክፍል ለማድረስ እጅግ ከማስቸገሩም ሌላ የውሃ ሞተር ሲበላሽ ችግሩ ይባባስ ነበር። የግንባሩ አዛዥ ጀነራል ሰዓረ መኮንን በአካባቢው የውሃ እጥረት ምን ያህል ፈታኝ እንደሆነ በትጥቅ ትግል ዘመን ዘንድ ሳርዶ በተባለው ከቡሬ በቅርቡ ርቀት ከሚገኘው ቦታ ደርግን ለማጥቃት ሄዶ ሳለ በውሃ ሲሸነፍ አይቶት ስለነበር ከሻዕቢያ ይልቅ የውሃን አቅርቦት ችግር በዚህ ሁኔታ የጥቃቱ ዝግጅት ተጠናቆ አይቀሬው የመልስ ማጥቃት ዘመቻ በጥር ወር መጨረሻ 1991 ዓ.ም የመካናይዝድ ውጊያ መቺ በተባለው በባድመ ግንባር ተጀመረ። በዚህ ግንባር የጦር አዛዦቹ እነ ጀነራል ሳሞራ የኑስ፣ እነ ጀነራል ዮሐንስ ገብረ መስቀል፣ ጀነራል አበባው ታደሰና ሌሎች ነበሩ። ጠቅላይ ኤታማዦር ሹም ጀነራል ጻድቃንም ዛላምበሳ አካባቢ የሚገኘው ዋና የዕዝ ማዕከል ሆኖ ይመራና ያስተባብር ነበር። የባድመ ጥቃት ከተጀመረ በኋላ በመጀመሪያዎቹ ቀናት የተጠበቀ ውጤት ሳይገኝ ቆይቶ እጅግ ከባድ ውጊያ ከተካሄደ በኋላ ገዛ ገብረ ስላሴ የተባለውን እምብዛም ስትራቴጂካዊ ጠቀሜታ ያልነበረው ስፍራ ለመቆጣጠር ተቻለ። የሰራዊቱና የህዝቡ ሞራል ለመጠበቅ ሲባል ግን የገዛ ገብረ ስላሴ ድል እንደ ታላቅ ድል ተጋነነ። አስመራ ድረስ ለመዝለቅ ያለመ ጦር ባድመን እንኳን ሳይቆጣጠር መቅረቱ አሳሳቢ ሆነ። እግረኛ ጦር፣ የውጊያ አውሮፕላኖች፣ ሄሊኮፕተሮች፣ በሺዎች የሚቆጠሩ ሚሊሻዎች በተሳተፉበት የማጥቃት ዘመቻ ዝቅተኛ ውጤት መገኘቱ መሰረታዊ ችግር መኖሩ መለከተ ነበር። ስለሆነም ወታደራዊ ብቃት በሚገባ አለመገንባቱን፣ ትክክለኛ ስልት አለመከተሉን ወይም የኦፕሬሽን ስምሪት ስህተት መፈጠሩን መመርመር አስፈላጊ ነበር። በኢትዮጵያ ሰራዊት በኩል መሰረታዊ ችግር ሊኖር እንደሚችል ሁኔታው በመለከትም በጊዜ የተመረጠው መንገድ ግን ይህን ኃይል አጠናክሮ ዳግም ማጥቃት ነበር። በወቅቱም ሰራዊቱ ህዝቡና አመራሩ ድል ይጠብቁ ስለነበር አገራዊ ሞራል ውድቀት እንዳይከተል ቢያንስ ባድመን መቆጣጠር የግድ ነበር። በመሆኑ በማዕከላዊ ዕዙ በጉዳዩ ላይ ተወያይቶ ኃይሉን አጠናክሮ ዳግም ጥቃት እንዲካሄድ ወሰነ። በዚህ መሰረትም ከቡሬ ግንባር ተንቀሳቅሶ ወሳኙን የጾሮና ግንባር ለማፍረስ ከተዘጋጀው በነሰዓረ መኮንን ከሚመራው የተወሰነ ኃይልና እነ ጀነራል ምግበን ሌሎች ታዋቂ የጦር አዛዦች የሚመሩት ኃይል ወደ ባድመ ግንባር ተላከ። በስትራቴጂካዊ ሪዘርቭነት ተቀምጦ የነበረው የኮማንዶ ክፍለ ጦር ይህን ግንባር ለማጥቃት ተላከ። ከዚህ ስምሪት በኋላም በግንባሩ የማጥቃት ህጋጋትን ያሟላ ቁመና ተፈጥሮ ከቀናት በኋላ ሻዕቢያ እጅግ የሚመካበት የባድመ ምሽግ ተንዶ የካቲት 19 ቀን 1991 ዓ.ም ባድመ በኢትዮጵያ ቁጥጥር ስር ዋለ። የባድመ ድል ከፍተኛ ሀገራዊ እንድምታ ነበረው። ባድመ በቁጥጥር ስር ዋለ የሚል ዜና ሲሰማ አገሪቱ ከዳር እስከ ዳር በደስታ ተውጣ ህዝቡ በግብታዊነት ሰልፍ ወጥቶ ጎዳናዎችን አጥለቀለቀው። ደርግ ሲገረሰስ እንኳን እንደ አይነት ደስታና ፈንጠዚያ አልታየም ነበር።
መኪኖች፣ ሰዎች በየጎዳናው ተርመሰመሱ። የድል ጥሩምባ አሰሙ። ለረጅም ጊዜ ቀንና ሌሊት በዓል ሆነ። ድሉ ህዝቡን ያን ያህል ያስፈነጠዘው ባድመ ተያዘች ማለት ፀሐይ በስተ ምስራቅ ጠለቀች እንደማለት ነው እያሉ ሲደነፋ የነበረው ሻዕቢያ እብሪቱ በመደፈቁ ነበር። ዘመቻውም ዘመቻ ፀሐይ ግባት የሚል ስያሜ ተሰጥቶት የተካሄደውም ለዚህ ነበር። የባድመ ድል ቀን እውነትም ለሻዕቢያዎች ፀሐይ ብርሃኗን ነፍጋቸው በድቅድቅ ጨለማ የታጡበት ነበር። የኢትዮጵያ ህዝብ አንዱ የደስታ ምንጭ የባድመ ድል ሲሆን፣ ሁለተኛው የደስታ ምንጭ ደግሞ ሻዕቢያዎች በውጊያ አይበገሩም የሚለው አፈ ታሪክ ትርጉም አልባ መደረጉ ነበር። ሻዕቢያዎች ከአረቦች ከሌሎች ሀገሮች ያገኙት እርዳታ ተጠቅመው የቆፈሩትን ከብረት አጥር ይጠነከራል የተባለው ምሽግ የቀበሩት ቁጥር ስፍር የለሽ ጸረ ተሽከርካሪ ጸረ ሰው ፈንጅ በኢትዮጵያ ሰራዊት ይናዳል ብለው የሚያምኑ ጥቂቶች ነበሩ። የኢትዮጵያ ህዝብ የሰራዊቱ መጨረሻ ግብ አስመራ መሆኑን ያውቅ ስለነበር በባድመ ድል እጅግ ቢደሰትም ግቡ አስመራን ላደረገው ኢህአዴግ ግን ይህ ድል በቂ እንዳልሆነ እንዲሁም አስመራን ለመቆጣጠር ስለመቻሉ ጥርጣሬ አድሮበት ነበር። በበኩል የባድመ ጦርነት ካበቃ ከጥቂት ጊዜ በኋላ ውጊያ ወደ ተካሄደበት ስፍራ ሄጄ የተገነዘብኩት ነገር ቢኖር ሻዕቢያዎች የቤት ስራቸውን በሚገባ ሰርተው እንደነበረ ነው። የወረሩትን መሬት ለማስነጠቅ ሲሉ የሰሩት እጅግ ጠንካራ ምሽግ፣ የሰሩት ጸረ ሰውና ጸረ ተሽከርካሪ ፈንጂና የተጠቀሙባቸው የማተለያ ምስሎች አስገራሚ ነበሩ። ምሽጉን ሳይ በአንድ በኩል ይህ ምሽግ መናድ አይቻልም የሚለው ጠንካራ እምነታቸው በቂ መሰረት ነበረው ለማለት ችያለሁ። እውነትም የኢትዮጵያ ሰራዊት የውጊያ ጽናት ባይኖር ኖሮ ይህ ምሽግ መደርመስ ባልተቻለ ነበር። ሻዕቢያ የተሳሳተው ፖሊሱን ለማስፈጸም በምሽጉ ሬሳቸው ወድቆ የሚታዩትን ለጋ ወጣቶች የሞት ሰለባ ማድረጉ እጅግ ያሳዝን ነበር። አንዳንዶቹ ሊሸሹ ሲል እንደተመቱ አወዳደቃቸው ያመለክት ነበር። ከዚህ ምሽግ የነበሩ የሻዕቢያ ሰራዊት አባላት ከዚህም በኋላ የኢትዮጵያ ጦር ተቋቁመን ድል እናደርጋለን የሚሉ ስሜት ከቶ እንደማይኖራቸው ግልጽ ነበር። በዚህ አጋጣሚ በውጊያው ችሎታውና በቆራጥነት የሚታወቀው የዚህ ግንባር አንዱ አዛዥ የነበረው የሻዕቢያው ጀነራል ጠውሊ የዚህ ቦታም ተመልክቻለሁ። ጀነራል ጠውሊ በ1988 ዓ.ም በሚከበረው የአድዋ ድል 100ኛ ክብረ በዓል ለመገኘት ወደ ትግራይ መጥቶ ሳለ አክሱም ላይ መጠጥ ጠጥቶ የኢትዮጵያ ጦር አዛዦችን በተለይ ሳሞራን ያንኳሰስ ነበር። ጀነራሉ ባልገመተውና ባልጠበቀው የባድመ ሽንፈት በቅጡ ለማፈግፈግ ጊዜ ሳያገኝ የግል ዕቃዎችን ጥሎ እንደፈረጠጠ የሚያሳዩ ብዙ ምልክቶችም ነበሩ። ወራሪው ሻዕቢያ ጦርም እንዲያ ተፍረክርኮ መሸሹ እጅግ ቢያስደስተኝም በኢትዮጵያ በኩል ስለደረሰው ኪሳራም ሳላስብ አልቀረውም። በተለይ ገዛ ገብረ ስላሴ በተያዘበት የመጀመሪያው ጥቃት በኢትዮጵያ መካናይዝድ ኃይል ላይ የደረሰው ጉዳት ቀላል እንዳልነበረ በሽራሮ በኩል የሚታዩት የተቃጠሉና የተበላሹ ታንኮች ይመሰክሩ ነበር። ሜዳው በሙሉ በጸረ ተሽከርካሪና በጸረ ሰው ፈንጂ የታጠረ ስለነበር ጸረ ፈንጂ መሐንዲሶች በሚገባ ሊያጸዱ ታቆታቸው ነበር። በአጠቃላይ በእነዚህ በተቀበሩ ጸረ ተሽከርካሪ ፈንጆች ምክንያት በርካታ ታንኮች ግባቸውን ሳይመቱ ከጥቅም ውጪ ሆነዋል። ከታንኮቹ በላይም የሚያሳዝነው ደግሞ የከባድ ምሽግ ለመደርመስ የተሰማራው እግረኛ ሰራዊት ላይ የደረሰው መስዋዕትነት አካል ጉዳት ነው። ድሉ በቀላሉ የተገኘ እንዳልነበር ሳስብም የተሻለ የአመራር መግባባት፣ የተሻለ ስልት፣ የተሻለ ዝግጅትና የተሻለ ቁመና ይዘን ውጊያውን ምናካሄድ ኖሮ በኢትዮጵያ በኩል የደረሰው ኪሳራ በእጅጉ በቀነሰ ነበር እላለሁ። ይህን ልበል እንጂ በወቅቱ በኢህአዴግና በጦር አዛዦች ላይ ከህዝቡ ይደርስ የነበረው ጫና ቀላል እንዳልነበረም ገነዘባለሁ። ህዝቡ ሻዕቢያ የኢትዮጵያ ግዛት ይዞ ለ10 ወራት ያህል መቆየቱ ተገቢ አይደለም፣ ቶሎ ጠራርገን እናስወጣው የሚል ስሜት ያንጸባርቅ ነበር። በመሆኑም የነበረው ውጊያ ስልት የአደረጃጀትና የዝግጅት ስህተት እንዳለ ሆኖ ጊዜ ወስደን የማያዳግም ውጤት ለማስመዝገብ እንዳንችል ህዝቡ የፈጠረው ጫናም የራሱ አስተዋጽኦ ነበረው። በኢትዮጵያ ሰራዊትና የፖለቲካ አመራር በኩል የነበረው የሻዕቢያ ሰራዊት አሳንሶ የማየት ዝንባሌም የተሟላ ዝግጅት ሳይደረግ ውጊያው ለመጀመሩም አስተዋጽኦ አድርጓል። ቀጣይ ጉልበት ወይም ሞመንተም ያጣው ጥቃት። ባድመ ትንሽ መንደር ብትሆንም ዓለም አቀፍ ገጽታዋ እጅግ ግዙፍ ስለነበር ከወታደራዊ ማሸነፍ ባሻገር ታላቅ ፖለቲካዊና ዲፕሎማሲያዊ ድልም ነበር። ሌላ ኃያሉ አሜሪካና በርካታ የአውሮፓ መንግስታት የሻዕቢያ ሰራዊት ጦርነቱን ከመጀመሩ በፊት ወደ ነበረበት ተመልሶ እንዲደራደር ኢሳያስን ሲመክሩት ሊያዳምጣቸው እንዳልቻለ ቀደም ሲል ገልጫለሁ። ኢሳያስ ባድመ ላይ ያልገመተው ወታደራዊ ሽንፈት ካጋጠመው በኋላ የአረብ ሀገሮችን በተለይ ደግሞ ግብፅን፣ ሳውዲ አረቢያንና የአረብ ኤሚሬቶችን በስም እየጠራ እንዲታደጉት እየተማጸነ አንዲት የአረብ ሀገር በኢትዮጵያ ስትወረር
በእጅና እግራችሁን አጣጥፋችሁ ማየት የለባችሁም፣ ኤርትራን መደገፍ አለባችሁ ይል ነበር። ይህ ጥሪ ኢሳያስ ኢትዮጵያን የማተረማመስ የማዳከም ፕሮጀክት የብቻው እንዳልሆነና አንዳንድ አረብ ሀገሮች በተለይ እንደ ግብጽ ያሉ ሀገሮች ድጋፍና ዩኒታ እንደነበረው መልእክት ነበር። ለነገሩም ኢሳያስ በየሜዳውና በየስራቸው የዘራቸው ፈንጆች ግብጽ ሰራሽ መሆናቸው የተጻፈባቸው የአረብኛ ጽሑፍ ይመሰክር ነበር። ከአረብ ሀገሮች በገፍ መሳሪያ ገዝቶ ሊሆን ይችላል የሚል ድምዳሜ ላይ እንደደረስንም ሻዕቢያ በወቅቱ እንኳንስ በገፍ መሳሪያ ለመግዛት ከ200,000 በላይ ለሚሆነው ሰራዊቱ ደሞዝም ለመክፈል ተቸግሮ ነበር። ከዚህ ሌላ ኢሳያስ አረቦችን ሲማጸን እንደጀመራችሁ ተእርዱኝ ማለቱ በመሳሪያ አቅርቦት ብቻ ሳይሆን በጣልቃ ገብነትም እርዱኝ ብሎ እንደመጠየቅ ይመስል ነበር። ለማንኛውም አረቦች ኢሳያስ ተላላኪያቸው ሆኖ እንዳገለግላቸው እንጂ ጥሪውን ተቀብለው አብሮት ለመሞት ዝግጁ አልነበሩምና ከጎኑ የሚሰለፍ የሰራዊት ድጋፍ ሳይሰጡት ቀሩ። የኢህአዴግ ከፍተኛ የፖለቲካ አመራርና ከፍተኛ መኮንኖችን ያካተተ ማዕከላዊ እዝ የኢትዮጵያ ጦር ኃይል የባድመን ግንባር ካፈረሰና ከተማዋን ከተቆጣጠረ በኋላ ወዲያውኑ በገሩ ሰራይ ወይም በጾረና ግንባር ጥቃት እንዲቀጥል ወሰነ። ከሻዕቢያ ጋር ከተደረጉት ውጊያዎች ሁሉ ከፍተኛ ስህተት፣ ምናልባትም በኢህአዴግ የጦርነት ታሪክ ወደር የሌለው ስህተት የተፈጸመ በጾረናን ግንባር ለማጥቃት ሲወሰን ነበር። ይህ ግንባር ከባድመ የበለጠ ትኩረት የተሰጠው የሻዕቢያ ስበት ማዕከል ወይም ሴንተር ኦፍ ግራቪቲን ለማፍረስ ግዳጅ ተሰጥቶት 20ኛው ሜካናይዝድ ጦርና ሌሎች ጠንካራ የተባሉ ክፍለ ጦሮች የተሰማሩበት ነበር። የባድመን ግንባር ለማጥቃት የተላኩት ክፍለ ጦሮች በፍጥነት ወደ ጾረና ተመልሰው ድገተኝነት ለማግኘት ቢሞክሩም አልተሳካላቸውም። አመራሩም በዚህ አስቸጋሪ መልክዓ ምድር ሻዕቢያን ማጥቃቱን ብቻ አስቀድሞ መደረግ የነበረባቸው ዝግጅቶች በአግባቡ አልለየም ነበር። በባድመ ያጋጠመው ተግዳሮት ሰከን ብሎ ውጊያውን መቀመርና ለቀሪው ውጊያ መዘጋጀት ይጠይቅ ነበር። ሆኖም የባድመ ውጊያ በቅጡ ሳይገመገምና አዲስ የተያዘው ቅድስ ዳግም ሳይመረመር በአስቸጋሪ መልክዓ ምድር ወደ ውጊያ ተገባ። በገሩ ስርናይ ወይም በጾረና ግንባር የተደረገ ውጊያ ጠላት የወገንን ኃይል በፈለገው የተኩስ አቅም እንዲያጠቃ እድል ሰጥቶት ነበር። በዚህ ገበታ መሰል መሬት ላይ ጠላት በዋነኝነት በከባድ መሳሪያ ተኩስ ከፍተኛ ጉዳት የደረሰበት ሁኔታ ነበር። ከላይ እንደጠቀስኩት በወገን በኩል በዚህ መልክዓ ምድር የሚደረገው ውጊያ ለድል ለማብቃት መወሰድ የነበረባቸው ጥንቃቄዎችና ዝግጅቶች ባለመደረጉ ጥቃቱ ከመጀመሩ በፊት የከሸፈ ነበር። በዚህ አካባቢ የነበሩት የበላይ አዛዦችም ውጊያውን በመልካም ሁኔታ እየተካሄደ እንዳልሆነ ገና ከጅምሩ ተገንዝበው ነበር። በቅርበት የነበሩት አዛዦች ቀርተው ከነርሱ ራቅ ብለው የነበሩት ቢሆንም ረፋድ ላይ የነበረውን የቁስለኛ ብዛት ስናይ የሻዕቢያ ሚዲያ የሚለውን ስንሰማ ውጊያው እንደከሸፈ ተገነዘብን። ውጊያውንም ቶሎ ከማቆም ሌላ አማራጭ እንደሌለ አውቀን በበኩሌ ማዕከላዊ ዙና ግንባሩን ሲመሩ የነበሩትን ከፍተኛ መኮንኖች ሁኔታ ቶሎ አንብበው የማያዋጣ ዕቅድ ተግባራዊ ለማድረግ ከመሞከር ይልቅ አልቻልንም ብለው ባለመወሰናቸው ከባድ ስህተት ፈጽመዋል ባይ ነኝ። በዚህ ግንባር የተደረገው የማጥቃት ሙከራ ይካሄድ የነበረውን ጦርነት ጉልበት በማሳጣት እንዲንገጫገጭ ከማድረጉም በላይ ሻዕቢያዎች ዳግም የልብ ልብ ተሰምቷቸው የበለሳን ወንዝ ተሻግረው ወገንን ለማጥቃት እንዲሞክሩ ገፋፍቷቸዋል። መቼስ ስህተት ለኛ ብቻ አልተወሰነም እንጂ ሻዕቢያዎች እንደምንም ብለው ይህን የከሸፈውን ጥቃታቸውን ቢቀጥሉበት ኖሮ በወገን ላይ ሊደርስ የሚችለው ኪሳራ ይበልጥ ከፍ ሊያደርጉት በቻሉ ነበር። ሆኖም ሻዕቢያዎች የኢትዮጵያ ዋና የጦር ኃይል በዚህ ግንባር መረባረቡን ስለተገነዘቡ በፍጥነት ኃይላቸውን አሰባስበው ወደ ባድመ ግንባር ተመልሰው ከፖለቲካና ከዲፕሎማሲ አንጻር ከፍተኛ ኪሳራ ያደረሰባቸውን ሽፈት ለአለመቀልበስና ዳግም ዝናቸውን ለማደስ መጋቢት 19 እና 20 ቀን 1991 ዓ.ም በባድመ ላይ የመልሶ ማጥቃት ሙከራ አደረጉ። ይህ የጥቃት ሙከራ በኢትዮጵያ ሰራዊት ከባድ መልሶ ማጥቃት ከሽፎ ሻዕቢያዎች ለ3 ወራት ያህል ካገገሙ በኋላ እንደገና በሰኔ ወር መጀመሪያ በባድመ ግንባር 1 ሳምንት በላይ ፈጀ የጥቃት ሙከራ አድርገው እንደገና ተሸነፉ። ሆኖም ግን ውጊያውን በወገን ማዕከላዊ እዝ ውስጥ የሐሳብ ልዩነትና መከፋፈልን ፈጠረ። የክፍሉ መንስኤ የባድመን ግንባር በነበረ መልኩ ማስቀጠል ስለማንችል ባድመንና አካባቢውን ለቀን ወደ ኋላ ተመልሰን አዲ ሀገራይን አዲ አውላ ያሉትን ከፍታ ቦታዎች ይዘን አዲስ የመከላከያ መስመርን ዘርጋ ያስቀመጥነውን እስከ አስመራ የመቀጠል ወታደራዊ ግብም ስለከሸፈ የቁም መንገድ መከተል አለብን የሚል ነበር። በዚህ በማዕከላዊ እዙ የተንሸራሸረው ሐሳብ ዋና አቀንቃኝም መለስ ሆኖ የተወሰኑ የዛ አባላትም ደግፈውት ነበር። ማዕከላዊ እዙም በየቀኑ ይቀርብለት የነበረው መረጃ በወገን በኩል የነበረው መዳከም
የሚያመለክት ስለነበር የውጊያ ግንባሩን ወደ ኋላ ለማሸጋሸግ መሞከሩ በሐሳብ ደረጃ የሚወገዝ አይደለም። በወቅቱ አየር ኃይሉ የነበረው ተተኳሽ ተማቶ አውሮፕላን አብራሪዎች በአውሮፕላኖች ጉዳት ሊያስከትሉ የሚችሉ አደገኛ ቦምቦችን እስከ መጫን ደርሰው ነበር። አየር ኃይሉ ተተኳሽ አጥቶ ማጥቃቱን ሲያቆምም ለአመራሩ የሚያስተላልፈው መልእክት ቀላል አልነበረም። ከዚህ ሌላ በኢትዮጵያ በኩል እግረኛ ጦር የሚጠቀሙባቸው ተተኳሾችም ወደ ማለቅ ደርሰው ነበር። 4 ተከታታይ ከባድ ውጊያዎች በመካሄዳቸው የነበረው ተተኳሽ ተማቶ መጠባበቂያም አልነበረም። ሻዕቢያ ጥቃቱን ከቀጠለ የባሰ ሽንፈት ሊያጋጥም እንደሚችል በመገመት የመከላከያ መስመሩን ወደ ኋላ ማሸጋሸግና የሰላም ድርድር መሻቱ አማራጭ የለውም የሚለው ሐሳብ መነሻ ይህ ሁኔታ ነበር። እነዚህ ችግሮች በተናጠል ሲታዩ በእርግጥም እንደ መፍትሄ የቀረበው ከላይ የተጠቀሱት ሐሳብ አግባብ ነው ሊባል ይችላል። ሆኖም ሐሳቡ ለውሳኔ ከመቅረቡ በፊት ጠላት የነበረበት ሁኔታ ማረጋገጡ ተገቢ ነበር። ማዕከላዊ ዕዙ መሰረት ያደረገው ጠላት ገና የማጥቃት አቅም ሊኖረው ይችላል የሚለው ግምት እንጂ በመረጃ ላይ የተመረኮዘ ግምገማ አልነበረውም። በኋላ ላይ እንደታወቀው ሻዕቢያ የኢትዮጵያ ሰራዊት በገሩ ሰናይ ወይም በጾረና ግንባር የፈጸመው አይነት ስህተት በባድመ ግንባር ፈጽሞ እንዲያውም ከኢትዮጵያ ሰራዊት የበለጠ ኪሳራ አጋጥሞት ነበር። ሻዕቢያ በባድመ ለ10 ተከታታይ ቀናት ባደረጋቸው ውጊያዎች ያለውን ኃይል በሙሉ አሟጦ አንድ ክፍለ ጦር ከጥቅም ውጪ ሲሆን ሌላው የተካ ከፍተኛ የሰው ኃይል እጥረት አጋጥሞት ወደ መጨረሻው ጭራሽ ማጥቃት ወደማይችልበት ደረጃ ደርሶ ነበር። አየር ኃይሉም ባድመ በቁጥጥር ስር ከዋለበት ቀን ጀምሮ ከእንቅስቃሴ ውጪ ሆኖ ነበር። ይህ ሆኖም በውጊያ ሂደት የኢትዮጵያ አየር ኃይል 2 የሻዕቢያ ኤፍ-15 አውሮፕላኖችን አቃጥሎ ከጥቅም ውጪ በማድረጉ የወገን ራዳር የአየር ኃይል በሻዕቢያ ላይ የበላይነት በመጎናጸፋቸው ነበር። ይህ የሻዕቢያ ሁኔታ በግንባር የነበሩ የጦር አዛዦች ቢገነዘቡም ማዕከላዊ ዕዙ ግን ስለ ሁኔታው ያን ያህል ግንዛቤ ስላልነበረው ባድመን የመልቀቅና የመታረቅ ውሳኔ ላይ የመድረሱ ክርክር አጣጥፎት ነበር። ይህን ባድመን የመልቀቅ አዲስ የመከላከያ መስመር የማቋቋም ሐሳብ እንደተዘነዘረና ይህ መሰረት ያደረገ ውሳኔ ላይ ከተደረሰ ሊያስከትለው የሚችለውን አንድምታ እንዳስብበት በማዕከላዊ ዕዙ በተወልደ አማካኝነት መልእክት ደርሶኝ ነበር። ነገሩ ስለከነከነኝ በባድመ ግንባር ውጊያው ቆሞ ስለነበር እየታሰበ ያለው እርምጃ ከመወሰዱ በፊት በግንባር ያለውን ሁኔታ ለመቃኘት እስከ ባድመ ከዛም አልፎ የኢትዮጵያ ሰራዊት እስከመሸገበት እስከ ላይ ዴዳ አካባቢ ሄድኩኝ። እንዳየሁትም ለ10 ተከታታይ ቀናት የተዋጋው የኢትዮጵያ ሰራዊት ሞራልና ወኔ ከፍተኛ ነበር። አዛዦችም ተረጋግተው ነበር። ጀነራል ሰዓረ መኮንንና ሌሎች የሰራዊት አባላትም ሳነጋግርም የሰጡኝ አስተያየት ማዕከላዊ ዕዙ ከነበረው ግንዛቤ ፍጹም የተለየ ነበር። በሻዕቢያ ላይ የደረሰው ኪሳራ እጅግ ከፍተኛ ከመሆኑ የተነሳ እንኳንስ በኢትዮጵያ ላይ ጥቃት ሊፈጽሙ ራሱን ለመከላከል እንዳዳገተው ገለጹልኝ። የሻዕቢያ ተከታታይ ጥቃቶችን በቅርብ ሲመክቱ የነበሩት አዛዦችም ሁኔታው በትክክል አንብበው ሻዕቢያዎች ከቀን ወደ ቀን እየተልፈሰፈሱ አቅም እያጡ መሄዳቸውን ያመለክቱ ነበር። ያም ሆኖ በኢትዮጵያ በኩል በጦርነት የመሰላቸት ስሜት የነበራቸው በርካታ የሰራዊት አባላት ነበሩ። ይህን ለማስተካከል የግምገማና የማጋለጥ እንቅስቃሴ ከመካሄዱም ሌላ ግንባሩ በተረጋጋ ሁኔታ ላይ ይገኝ ስለነበር ከባድመ ማፈግፈግ ድርድርን ማቀንቀን ታላቅ ስትራቴጂካዊ ስህተት እንደሆነ ተገንዝቤ ነበር። በነበረው ሁኔታ ለማዕከላዊ ዕዙ ለምን በትክክል እንዳልተላለፈ ግን አልገባኝም። በበኩሌ ይህ በባድመ ግንባር የተገነዘብኩት ሁኔታ ይዤ ወደ እነሱ እንደተመለስኩ ተወልደ ወልደ ማርያም አዲስ አበባ ደውሎልኝ የሰራዊቱን ወታደራዊ ፖለቲካ ሁኔታ ገልጬለት ሁኔታው የተረጋጋ ቢሆንም ከፍተኛ ፖለቲካ ስራ እንደሚሻ ነግሬው ነበር። ይህን ስገልጽለት ግንዛቤን በጽሁፍ እንድልክ ሐሳብ ሰጥቶኝ የተገነዘብኩትን ሁሉ በጽሁፍ አስፍሬ ለማዕከላዊ ዕዙ ላኩኝ። ማዕከላዊ ዕዙም ይህንና ሌሎች መረጃዎችን አክሎ የማፈግፈግና አዲስ ግንባር የመፍጠር ሐሳቡን ለወጠ። እንዲሁም ተተኳሽ አንሶ እንጂ ሻዕቢያን አጥፍቶ ከሩቅ ርቀት ማሳደድ እንደሚቻል ተረጋገጠ። የተወሰነ የኢትዮጵያ ሰራዊትም በዚህ በባድመ ግንባር ማይ ቁሃቅ በተባለ አካባቢ የነበረው የምሽግ አቀማመጥ ለማሻሻል ሲል በሻዕቢያ ላይ በከፈተው መጠነኛ ጥቃት ሻዕቢያ በቀላሉ እንዲፈረጥጥ አድርጎ ነበር። ጥቃቱ ተጠናክሮ ቢቀጥል ኖሮ ሻዕቢያዎች ለከፍተኛ ኪሳራና ሽንፈት በተዳረጉ ነበር። ሆኖም በወገን በኩል በቂ ተተኳሽ ስላልነበር ቁማር መጫወት አያስፈልግም ተብሎ ጥቃቱ በነበረበት እንዲቆም ተደረገ። ሻዕቢያ ከነበረው አቅም አንጻር ሊያጠቃ አይችልም ከሚል ግምገማ በመነሳት ግንባሩ ወደ ኋላ እንዳያሸገሽግ ውሳኔ ላይ ቢደረስበትም ከሻዕቢያ ጋር ተደራድረን እንገላገል የሚለው ሐሳብ ግን በነመለስ መቀንቀኑ አልቀረም። መለስ ከእንግዲህ ወዲህ የሚደረገው ውጊያ ሁለታችንም ለመደፍጠት ካልሆነ በስተቀር ሌላ ፋይዳ የለውም፣ የሰላም ስምምነት ተፈራርመን
እንረፍ የሚለው ሐሳቡን አጠናክሮ ቀጠለ። መደፍተጥም ወይም በትግረኛ ምጅፍአ በእነመለስ ወቅቱ ይነገር የነበረው የተስፋ መቁረጥና እጅ መስጠት ቃል ነበር። ያም ሆኖ ይህ ሐሳብ በማዕከላዊ ዕዙ አብዛኛው አባላትና በኢህአዴግ ስራ አስፈጻሚ በኩል ተቀባይነት ባለማግኘቱ የመጀመሪያው ዙር ጦርነት ባድመን በማስመለስና በኢህአዴግ አመራርና በማዕከላዊ ዕዙ ከፍተኛ ሐሳብ ልዩነት መፍጠር ተቋጨ። የኢትዮጵያ ሰራዊት ለሁለተኛ ፍልሚያ መዘጋጀት። መለስ የድንበሩን ችግር ለመፍታት የሚያስችለንን ስምምነት ለማድረግ እየተቃረበን ነው የሚል ተስፋ ቢኖረውም የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የነበርነው ብዙዎቻችን ግን ድርድሩ የኢትዮጵያ ሉዓላዊነት ጥቅም በማያስጠብቅ መንገድ እየተካሄደ እንዳልሆነ ተገነዘብን። አሁንም የሚያዋጣው ኃይል በማጠናከር ሚዛኑን መለወጥ ነው የሚል ድምዳሜ ላይ ደርሰን ነበር። ይህን የብዙሃነት አመለካከት መለስ ከጅምሩ አልተቀበለውም ነበር። ቀደም ሲል እንደገለጽኩትም መለስ ሻዕቢያ የሀገራችንን ሉዓላዊነት በእብሪት ደፍሮ በወረረበት ወቅት እንኳን ጉዳዩ ወደ ፓርላማ እንዳይተላለፍ ተከራክሮ ነበር። ከዚህም በኋላ ሻዕቢያ ባድመን ዳግም ሲያጠቃ የተፈጠረውን ስጋት በመቋቋም ፋንታ ጦርነት ከእንግዲህ ከመተላለቅ ያለፈ ፋይዳ ስለማይኖረው ተደራድረን እንገላገል የሚል ሐሳብ ያራምድ እንደነበር ገልጫለሁ። ያም ሆኖ ይህ አበገሬው ሀገራችን ሰራዊት ሻዕቢያ የፈጠረውን ስጋት በማስወገድ ሁኔታውም መለስ በፈለገው አቅጣጫ ካለመሄዱ ሌላ ከባድመ ውጊያ በኋላ የኢትዮጵያ የመደራደር አቅም እጅግ ከፍ አለ። ከሻዕቢያ ጋር ድርድር እየተካሄደ በነበረበት ወቅትም ቢሆን በርካታ የኢትዮጵያ ግዛቶች በተለይ ዛላምባሳ ስትራቴጂካዊ የሆኑት የአይጋና የአሊተና መሬቶች እንዲሁም በቡሬ ግንባር የተወሰኑ ግዛቶች በሻዕቢያ ቁጥጥር ስር ነበሩ። እነዚህን የሀገራችን ሉዓላዊ ግዛቶች በዲፕሎማሲያዊ መንገድ ብቻ ለማስመለስ መሞከር የዋህነትና ዲፕሎማሲ ራሱ የኃይል ሚዛን ውጤት እንጂ የመደራደር ችሎታና ጮሌነት ውጤት እንዳልሆነ አለመገንዘብ ነው። ሻዕቢያ ዲፕሎማሲን ጊዜ ለመግዛትና ነፍስ ለመዝራት ሲጠቀምበት፣ በኢትዮጵያ በኩል በአብዛኛው የኢህአዴግ አመራር ይበልጥ ራሳችንን ለማጠንከር ልንጠቀምበት ይገባል የሚል አስተሳሰብ ከመንጸባረቁም በላይ የውሳኔ ሐሳብ ሆኖ ነበር። ባድመን ከማስመለሳችን በፊት ዋነኛው የውሳኔ ማዕከል ወታደራዊ ማዕከላዊ ዕዝ ሆኖ ቢቆይም ባድመን ካስመለስን በኋላ ግን ማዕከላዊ ዕዙ የንትርክ ማዕከል ሆኖ ነበር። ይነሱ በነበሩ ወታደራዊ ጉዳዮች ላይም በቀላሉ ለመግባባት አቅቶን እነመለስ በአንድ በኩል እነተወልደ ደግሞ በሌላ በኩል ተሰልፈው መከራከር ተፈጥሮ ነበር። ይህ በማዕከላዊ ዕዙ ውስጥ የነበረው አለመግባባት ነገሮች በሚፈለገው ፍጥነትና አቅጣጫ እንዳይጓዙ ደንቃራ እየሆነ መሄዱ አንዳንድ የኢህአዴግ የሥራ አስፈጻሚ ኮሚቴ አባላትን አሳስቦ ነበር። አልፎ አልፎ ማዕከላዊ ዕዙ የሚያነሳቸው ውሳኔ የሚሰጥባቸው ጉዳዮች ወታደራዊ ነክ ብቻ ሳይሆኑ ፖለቲካዊም ጭምር ነበሩ። እንዲሁም አንዳንድ ወታደራዊ ውሳኔ በቀጥታም ይሁን በተዘዋዋሪ መንገድ ፖለቲካዊ አንድምታ ነበረው። ለምሳሌ ያህል ባድመን ከተቆጣጠርን በኋላ ወደ ኋላ ፈግፍገን መከላከያ መስመርና በጅ ሲባል ጉዳዩ ወታደራዊ ብቻ አልነበረም። ከዚህም ተያይዞ በወታደራዊ አግባብ ዓላማችንን ለማሳካት ስለማንችል ወደ ድርድር ገብተን የምናገኘውን ይዘን ውጣ ሲባልም ጉዳዩ ወታደራዊ ብቻ አልነበረም። እነዚህ ጉዳዮች ከፍተኛ ሀገራዊና ፖለቲካዊ እንድምታ ነበራቸው። ስለሆነም ማዕከላዊ ዕዙ ከስልጣን ውጪ የሚወሰናቸው ውሳኔዎች ለመቆጣጠር በውስጡ የነበሩትን ጎታች አካሄዶች ለመክታት የኢህአዴግ ስራ አስፈጻሚ ኃላፊነቱን መወጣት እንዳለበት ሐሳቦች እንሸራሸሩ ነበር። በመሆኑም የኢህአዴግ ስራ አስፈጻሚ ኮሚቴ ከቀድሞ በተለየ ሁኔታ በየሁለት ሳምንቱ አንድ ጊዜ እየተሰበሰበ በኢትዮ ኤርትራና በሌሎች አንገብጋቢ ጉዳዮች ላይ እንዲወያይና ውሳኔዎች እንዲያሳልፍ ስምምነት ላይ ተደረሰ። አብዛኞቹ የኢህአዴግ ስራ አስፈጻሚ አባላትም በአዲስ አበባና ከአዲስ አበባ በቅርብ ርቀት ስለነበሩ ለስብሰባው ለመገኘት ባይቸገሩም ከመቀሌና ከባህር ዳር ለምንመጣው ግን በየሁለት ሳምንቱ አዲስ አበባ መምጣት እያስቸገረን ነበር። በወቅቱ በጦርነቱ ምክንያት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገው በረራ አቋርጦ ስለነበር አንዳንድ የአየር ኃይል አውሮፕላን አልፎ አልፎ የኢትዮጵያ አየር መንገድ ቻርተር አውሮፕላን እየተላከልን በተካሄዱ ስብሰባዎች ሁሉ ተሳትፈናል። የኢህአዴግ ስራ አስፈጻሚ ኮሚቴ ባደረጋቸው ተከታታይ ስብሰባዎች የዲፕሎማሲ ጥረቱን እየቀጠልን የመከላከያ ኃይላችንን ማጠናከሩ አማራጭ የለውም በሚል ስምምነት ላይ ደርሶ ነበር። ሻዕቢያዎች ሀገራቸው ወጣቶችና እስከ 50 ዓመት ዕድሜ የሚሆናቸውን ለሰራዊቱ እንደመለመሉ ሁሉ ኢትዮጵያም ያላትን እምቅ አቅም ተጠቅማ ተጨማሪ የሰው ኃይል መመልመል አለባት የሚል ውሳኔ ጸደቀ። ኤርትራ ያላትን የሰው ኃይል በሙሉ አሟጣ ስትጨርስ ኢትዮጵያ ግን በብዙ ሚሊዮን የሚቆጠር ተጠባባቂ ኃይል ለመመልመል መቻሏ
ከስትራቴጂክ አንጻር ለኢትዮጵያ ዕድል ይሰጣል የሚል አስተሳሰብም ነበር። ያም ሆነ ይህ ውሳኔውን መሰረት በማድረግ እጅግ በአጭር ጊዜ በብዙ ሺህ የሚቆጠሩ ወጣቶች ከየክልሉ እንዲመለመሉ ዳግም በኢህአዴግ ጽሕፈት ቤት ጥሪ ተደርጎ ወጣቶች ተመልምለው ለወታደራዊ ስልጠና ተዘጋጁ። ከዚህ የወጣቶች ምልመላ ጎን ለጎንም የማሰልጠኛ ማዕከላት እንዲከፈቱ ተወስኖ ማዕከላቱን በአሰልጣኞች በሎጂስቲክ አቅርቦትና በመሰረተ ልማት ረገድ የማዘጋጀት እቅድ ወጥቶ ዝግጅቱ ተጠናቀቀ። ይህም በብዙ ሺህ የሚቆጠሩ ኢትዮጵያውያን ወጣቶች ማሰልጠን ሰራዊቱን የማጠናከር አንዱ ተግባር ሲሆን ሌሎች መሰረታዊ ክንውኖች በዝግጅት ተካተው ነበር። ከነዚህም አንዱ ከአሁኑ በፊት የተመለመለውና በባድመ በሌሎች ግንባሮች የተዋጋው ሰራዊት እንደገና የማሰልጠንና የማደራጀት ተግባር ነበር። የመጀመሪያው የባድመና የጾሮና ግንባር የማጥቃት እንቅስቃሴ ተካሄዶ የታቀደው የሻዕቢያ ሰራዊት የመደምሰስ ግብ አለመሳካት በማዕከላዊ ዕዙ በፖለቲካው አመራሩና በሰራዊት ውስጥ ጥያቄዎችን ማስነሳቱ አልቀረም። የተቀመጠው ዕቅድና ግብ ያልተሳካው ለምንድነው የሚለውም ጥያቄ በአግባቡ ሳይመለስ ዳግም ወደ ጦርነት ከመግባት ይልቅ ቆም ብሎ ጉዳዩን መገምገም አስፈላጊ ሆነ። በመሆኑም በየደረጃ ያሉ የሰራዊት አካላትና ማዕከላዊ ዕዙ የየራሳቸውን ግምገማ አካሄደው በተናጠል ያደረጉትን ግምገማ ሰፋ ባለ መድረክ እንዲያቀርቡ ከየግንባሩ የተውጣጡ አዛዦች ማዕከላዊ ዕዙ በተገኙበት በባድመ ግንባር በአዲ ሀገራዊ ከተማ ለአንድ ሳምንት ያህል ግምገማው ተካሄደ። በዚህም ግምገማም የሰራዊት ይሁን የማዕከላዊ ዕዙ አባላት ያልነበርነው አዲሱ ለገሰና ገብሩ ብቻ ነበርን። ግምገማው በአጠቃላይ ትክክለኛ ችግሮችን ነቅሶ ለማውጣት ቢችልም መሰረታዊ ችግሮች እንዳይታዩ የሚያደርጉ አዝማሚያዎችም ይታዩ ነበር። መሰረታዊ ባልሆኑ ጉዳዮች ላይ የማተኮር አዝማሚያም ከተገለጹባቸው አንዱ የጾሮና ግንባር ጥቃት ያልተሳካው በግንባሩ የነበሩ አንዳንድ አዛዦች ግዴታቸውን በሚገባ ስላልተወጡ ነው የተባለው ነበር። ይህ ግምገማ የስትራቴጂካዊ አመራሩ ስህተት ሳይመለከት ዝቅተኛ አዛዦችን ሰለባ የሚያደርግ እንደሆነ የችግሩ ምንጭ የማዕከላዊ ወታደር አዛዡና የኢህአዴግ ስራ አስፈጻሚ እንደሆኑ የተወሰኑ ወገኖች ያሳሰቡ ነበር። ግምገማው በአጠቃላይ ትክክለኛ ችግሮችን ነቅሶ ለማውጣት ቢችልም መሰረታዊ ችግሮች እንዳይታዩ የሚያደርጉ አዝማሚያዎች ይታዩ ነበር። መሰረታዊ ባልሆኑ ጉዳዮች ላይ የማተኮር አዝማሚያም ከተገለጹባቸው አንዱ የጾሮና ግንባር ጥቃት ያልተሳካው በግንባሩ የነበሩ አንዳንድ አዛዦች ግዴታቸውን በሚገባ ስላልተወጡ ነው የተባለበት ነበር። ይህ ግምገማ የስትራቴጂካዊ አመራሩን ስህተት ሳይመለከት ዝቅተኛ አዛዦችን ሰለባ የሚያደርግ እንደሆነና የችግሩ ምንጭም የማዕከላዊ ወታደራዊ ዕዙና የኢህአዴግ ስራ አስፈጻሚ እንደሆነ የተወሰኑ ወገኖች ያሳስቡ ነበር። በዚህ መሰረትም በግምገማው ሂደት ችግሩ የተወሰኑ አዛዦች የፈጠሩት ሳይሆን በአጠቃላይ ስትራቴጂካዊ አመራር አሰጣጥና የቀየሰው የውጊያ ስልት ችግር እንደሆነ የሻዕቢያ ሰራዊት ለመደምሰስ ያደረግነው እንቅስቃሴ አቅጣጫ የተሳሳተ እንደነበረ ተገመገመ። ግምገማው በተፈለገው አቅጣጫ ስለሄደም የሰራዊቱ አመራርና አደረጃጀት ዳግም ታይቶ እንዲስተካከል በስልጠና ስልትና ኦፕሬሽን ረገድም መሰረታዊ ለውጦች ይደረጉ ተብሎ በሌሎች ጉዳዮች ላይም ስምምነት ላይ ተደረሰ። የአዲ ሀገራዊ ግምገማ ከተደረገ በኋላ ማዕከላዊ ዕዙና በተለይ የበላይ የጦር አዛዦች ብሩህ እይታ አዳብረው በግምገማ የተነሱትን ጉዳዮች በመቀመርና በማዳበር እጅግ የተጠናከረ ሰራዊት ለመፍጠርና መሰረታዊ ለውጥ ለማድረግ ቆርጦ የተነሱ ይመስል ነበር። አቅጣጫቸው ከተነጠረ በኋላ ተግባራዊ በማድረግ ረገድ የሰራዊቱ አዛዦች ከፍተኛ ሚና ተጫውተዋል። ሰራዊቱን ለማጠናከር የሚያደርጓቸው ተጨባጭ እንቅስቃሴዎችም ለድል የሚያበቁ እንደሆኑ በቀላሉ ለመገንዘብ ይቻል ነበር። ይህን ስል ማዕከላዊ ዕዙና በየደረጃ የነበሩት የሰራዊት አባላት ሚና ዝቅ ለማድረግ አይደለም። መሰረታዊ አቅጣጫ ከማዕከላዊ ዕዙ ባይሰጥና የሰራዊት አባላት ባይቀበሉትም በሐሳቡ ባይስማሙና ባያዳብሩት ኖሮ የአዛዦቹ ጥረት ብቻውን ለውጥ ያመጣ ነበር የሚል እምነት የለኝም። ከወታደራዊ አዛዦች ጋር በምንገናኝባቸው አጋጣሚዎች ሁሉ የሰራዊቱን ዝግጁነት በተመለከተ መረጃ እንለዋወጥ ነበር። መረጃ ከሚሰጡን አንዱም የሰራዊቱ ኢታማጆር ሹም ጻድቃን ነበር። ጻድቃን የመጀመሪያው ማጥቃት ሙከራ መደናቀፍ እጅግ ካሳሰባቸው አንዱ እንደነበር በሁለት አጋጣሚዎች አጫውቶኛል። በአንድ ወቅት መቀሌ አብርሃ ካስል ቁጭ ብለን ስናወራ ሻዕቢያ ልክ ሳናስገባው የሚገባውን ቅጣት ሳንቀጣው ቀና ብዬ ህዝብ ፊት ለመሄድ አፍራለሁ። ህዝቡ የሚያስፈልገን ሁሉ አቀርቧል። ወደ ጦርነት ገብተን ግባችንን ባለማሳካታችን ከፍተኛ እፍረት ይሰማኛል። ይህን ሳላሳካ በአደባባይና በህዝብ ፊት ለመታየት ፍላጎት የለኝም ብሎኝ ነበር። ይህም አነጋገሩ ቀልቡን በሙሉ ቀደም ሲል ያልተሳካውን ወታደራዊ ድል ለማሳካት እንደሰጠ አመላክቶኝ ነበር። በሌላ ጊዜ ስንገናኝ ደግሞ አንዳንድ የህወሓትና የኢህአዴግ ፖለቲከኞች
የሻዕቢያን ሰራዊት የማጥቃቱን ተግባር ቀላል እንደሚያደርጉት አጫውተኝ። በተለይ በወታደራዊ ዝግጅትና በአመራሩ ያለው ችግር ሳያገናዝቡ ይሰጡት የነበረው መግለጫ ከፍተኛ ጫና ያሳድርበት እንደነበር ነግሮኛል። ፖለቲከኞቹ በሚያደርጓቸው ቃለ ምልልሶች አፋቸውን ሞልተው ሻዕቢያን አጥቅተን በቀላሉ እንደምናሸንፍ ሲናገሩ ይገርመኛል። እንግዲህ በፍጹምነት መናገር እንኳን ለፖለቲከኞች ለወታደራዊ አዛዦችም ይከብዳል። የዚህ አይነቱ የፖለቲከኞች አገላለጽ ከባድ ተጽዕኖ ስለሚያሳድርብኝ ማንኛውም ፖለቲከኛ በወታደራዊ ጉዳይ ላይ መግለጫ ባይሰጥ እመርጣለሁ ይልም ነበር። አንዳንድ የሚያሳስቡት ነገሮችም በዚህ መንገድ ቢገልጽም ወታደራዊ ዝግጅት ግን በሚያስተማምን ሁኔታ እየተካሄደ እንደሆነና የኢትዮጵያ ሰራዊት ሻዕቢያ ሊቋቋመው በማይችልበት መልኩ እየተገነባ እንደሆነ ገልጽልኝ ነበር። በእርግጥ ጻድቃን የሰራዊቱ ጠቅላይ ኤታማዦር ሹም በመሆኑ ስለ ወታደራዊ ዝግጅት የተሟላ መረጃ ቢኖረውም ከሌሎች የበታች ሹማምንቶች ይሰማ የነበረው ካለፈው በእጅጉ የበለጠ የሻዕቢያ ጦር ለመደምሰስ የሚያስችል አቅም እንደነበረ ነው። ይህም መረጃ ያገኝና ይከታተልና ይገመገም የነበረው የፖለቲካ አመራሩም የተደረገው ዝግጅት ሻዕቢያን ድባቅ ለመምታት እንደሚያስችል እርግጠኛ ነበር። ለቀድሞ ጦር አባላት የተደረገው ሀገራዊ ጥሪ። የኢህአዴግ የደርግን ሰራዊት በደፈናው በጸረ ህዝብነት፣ በጸረ ዲሞክራሲያዊነት፣ በወንጀለኝነት ይፈርጅ ስለነበር በአየር ኃይልና በአንዳንድ በተወሰኑ ተተኪ በሌላቸው ሙያዎች ጥቂት የቀድሞ ጦር አባላት ከመቅረታቸው በቀር የቀድሞ የጦር አባላት ተበታትነው ነበር። ሆኖም ሻዕቢያን ዳግም ለማጥቃት በተደረገው ዝግጅት ይህ ጉዳይ በኢህአዴግ ስራ አስፈጻሚ ተነስቶ በአብላጫ ድምፅ አገራዊ ጥሪ ተደርጎላቸው ሉዓላዊነታችንን ለማስከበር በምናደርገው ጦርነት የበኩላቸውን እንዲያደርጉ ተወሰነ። በተለይ ሰራዊቱ ለሚጠየቀው ግዳጅ ብቁ ሆኖ እንዲገኝ የቀድሞ ጦር አባላት በስልጠና በተዋጊነት እንዲሳተፉ ተደርጎ በየግንባሩ ተሰማርተው ወታደራዊ ክህሎቶቻቸውን ዕውቀታቸውን ለሰራዊቱ በማጋራትና ሌት ተቀን ተዋግተው በመስራት በአጭር ጊዜ ውስጥም በአካል በስነልቦናና በመሳሪያ አጠቃቀም ረገድ እጅግ ጠንካራ የሆነ ሰራዊት እንዲፈጠር ከፍተኛ አስተዋጽኦ አድርገዋል። ይህ በሚያደርጉበትም ጊዜ ከቆየው የኢህአዴግ ሰራዊት የገጠማቸው ግልጽ ተቃውሞ አልነበረም። እንደውም የኢህአዴግ ሰራዊት አባላት ከነርሱ ሊገኝ የሚችለውን ዕውቀት ክህሎት ለመቅሰም ተግተው ይሞክሩ ነበር። በተዋጊነት የተሰማሩትም የቀድሞ ጦር አባላት እንዲሁ በከፍተኛ ልህና ወኔ ወደ የጦር ግንባር ዘምተው የራሳቸውን ክፍለ ጦር ለመመስረት ችለዋል። አንዳንዶችም በዚህ አጋጣሚ ሲናገሩ ድሮውንም ሞራላችን የነካው ለሽንፈት ያበቃን የህወሓት ሰራዊት እንጂ ሻዕቢያ ብቻውን ቢሆን ኖሮማ እንድታይ ነበር። አሁን የህወሓትና የኢህአዴግ ጦርና የቀድሞ ጦር በአንድ ላይ ተሰልፈን ታሪክ እንሰራለን፣ የሚያኮራ የድል ውጤትም እናስመዘግባለን ይሉ ነበር። የቀድሞ ጦር አባላት ሉዓላዊነታችንን ለማስከበር በሚደረገው ጦርነት እንዲሳተፉ ጥሪ ቀርቦላቸው መልካም ምላሽ ቢሰጡም ጉዳዩ በኢህአዴግ ስራ አስፈጻሚ አባላት ዘንድ የአንድ የልዩነት ነጥብ ሆኖ ነበር። በተለይ መለስ በዚህ የቀድሞ ጦር አባላት በጦርነት በመሳተፍ ጉዳይ ላይ ከፍተኛ ተቃውሞ ነበረው። አብዛኛው የኢህአዴግ ስራ አስፈጻሚ አባል የተቀበለው አቋም ሆኖበት እንጂ ውሳኔውን አምኖበት አልተቀበለውም ነበር። መለስ ጸረ ህዝብና የትምክህተኞች መሳሪያ የነበሩ የቀድሞ ጦር አባላት በዚህ ሀገራዊ ግዳጅ ማካተቱ የኢህአዴግ ሰራዊት ህዝባዊነቱን ሊያበላሽ ይችላል የሚል አቋም ነበረው። ይህ መከራከሪያ ሐሳብ ግን አሳማኝ አልነበረም። ምክንያቱም አንድ ሰራዊት ጸረ ህዝብ ሊሆን የሚችለው ከጸረ ህዝብ ፓርቲና መንግስት ሲመራ እንጂ ዲሞክራሲያዊ ነኝ በሚለው የኢትዮጵያ ገዢ ፓርቲ እየተመራ አልነበረምና። ከዚህ ሌላ የኢትዮጵያ ሰራዊት ቢያንስ በህገ መንግስት ደረጃ ከፖለቲካ ወገንተኝነት ነፃ እንደሚሆንና ለአንድ ፓርቲ ሳይወግን በፖለቲካ ጉዳዮች ጣልቃ እንደማይገባ ተደንግጎ ነበር። ይህ ጉዳይ እንደ ብዙ ሌሎች ድንጋጌዎች ተግባራዊ ባይሆንም ሰራዊቱ ለአንድ ፓርቲ ታማኝ ሆኖ ጸረ ህዝብና ጸረ ዲሞክራሲ ሆኖ ጭፍጨፋ እንዳካሄድ ገደብ የሚጥልበት ነበር። በሌላ በኩል የቀድሞ ጦር እንደማንኛውም የኢትዮጵያ ዜጋ የሀገሩን ሉዓላዊነት የማስከበር ግዴታ ሲኖርበትም በሰራዊቱ ውስጥ ገብቶ የማገልገል መብቱንም ህገ መንግስቱ ያልነጠቀው ስለነበር ይህ መብቱን በመከልከል ትክክል አልነበረም። እንኳን ሀገር በተወረረበት ለአደጋ በተጋለጠበት በሌላ ወቅትም ቢሆን የቀድሞ ጦር በሰራዊቱ እንዲያገለግል የሚከለክለው ህገ መንግስታዊ ድንጋጌ አልነበረም። ከዚያ አኳያ ጸረ ህዝብና ጸረ ዲሞክራሲያዊ ሊባል የሚችለው ዜጎች ህገ መንግስታዊ መብታቸውን እንዳይጠቀሙ ገደብ ለመጣል የሚቃጣ ግለሰብ ወይም ቡድን ወይም ፓርቲ ነው። የቀድሞ ጦር የሀገሩን ሉዓላዊነት እንዲያከብር ጥሪ የተደረገለት የኢህአዴግ ጦር እንዲተካ ወይም እንዲመራ ሳይሆን የነበረውን ዕውቀት ክህሎትና አቅም ለጦሩ እንዲያጋራ ነበር። የቀድሞ ጦር አባላት ሻዕቢያን ለመውጋት ታጥቀው ተነስተው ሳለ
ይህ መሆን የለበትም ብሎ መከራከርም በተጨባጭ የኢትዮጵያ ሰራዊት ከማዳከምና ተነጻጻሪም የሻዕቢያን ሰራዊት ከማጠናከር አይደለም። መለስ አስቡበት ይሁን ሳያስብበት የቀድሞ ጦር የአገር ሉዓላዊነትን ለማስከበር በሰራዊት መካተት የለበትም ሲልም የአቋሙ ውጤት ሻዕቢያን ማጠናከር ነበር። Yes, we did. We have not done much. Addis Ababa. I'm Jeff Bezos.